ሰላም እንደምናላችሁ ክብራትና ክብሯን፣ ዛሬ የምናየው በከተማችን ላይ ከሚገኙ የተለያዩ የሃይብሪድ ተሽከርካሪዎች መካከል አንድ የሆነውን የቶዮታ ምርት የሆነውን ነው። ቶዮታ ኮሮላ ሃይብሪድ። በዛሬው የተሽከርካሪ ምን አይነት ተሽከርካሪ ነው፣ ምን አይነት ፊቸሮችን ይዞ መጥቷል፣ እንዲሁም ደግሞ ስለ መኪናው ብዙ ማያውቀውን ማወቅ ያለበትን የተለያዩ መረጃዎችን ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ላይ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ አዳዲስ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ቶዮታ ኮሮላ ሃይብሪድ በሀገራችን ላይ ከሚገኙ በሃይብሪድ ከሚሰሩት ጥቂት ከሚባሉ የሲዳን ተሽከርካሪዎች መካከል አንዱ ናቸው። ሲዳን የሚባለው ነገር አዲስ ከሆነባችሁ ሲዳን ማለት የመኪና የቦዲ አይነት ነው። ሲዳን ምንላቸው በአራት በር የምናገኛቸውና ዝቅ ያሉ ተሽከርካሪዎች ናቸው። ለእነዚህ ማሳያ ያህል ከኮሮላ በተጨማሪ BYD ቺን የምንላቸው ተሽከርካሪዎች አሉ። ከዚህ በተጨማሪ እንደነ ሃዩንዳይ ኤላንትራ የምንላቸው አይነት ተሽከርካሪዎች ሲዳን ይባላሉ። እነዚህ ተሽከርካሪዎች ሃይብሪድ ናቸው ስላችሁ ሃይብሪድ ማለት የነዳጁንም የኤሌክትሪኩንም አንድ ላይ የሚጠቀሙ ናቸው። የ2026 27 25 ዓ.ም ምርት የሆኑት እነዚህ ቶዮታ ሃይብሪድ የምንላቸው ተሽከርካሪዎች በተለያዩ አማራጮች ለገበያ ይቀርባሉ። ወደ ኖርዝ አሜሪካ ሆናችሁ ይህን ቪዲዮ የምትከታተሉ ከሆነ እዛ ላይ በብዛት የሚታወቁት LE ኦል ዊል ድራይቭ፣ SE ኦል ዊል ድራይቭ እና XLE በመባል የሚታወቁ ናቸው። እኛ ሀገር ላይ ግን ብዙዎቹ ከቻይና የሚመጡ ስለሆነ ሊቪን የሚለው ስያሜ እናገኛቸዋለን። መኪኖቹ ላይ ታዲያ ምን አይነት ኢንጂን የገጠሙት የሚለው ነገር ወሳኝ ነው። እነዚህ መኪኖች ላይ ተገጥሞላቸው የምናገኘው ኢንጂን ባለ 1.8 ሊትር 4 ሲሊንደር ኢንጂን ሲሆን ከዚሁ ጋርም አብሮት ኤሌክትሪክ ሞተሮች እና ኤሌክትሪክ ባትሪ እናገኛለን። ይህ ደግሞ በምን አይነት ትራንስሚሽን ተገጥሞለት እናገኛለን ካላችሁ በሲቪቲ በምንለው ትራንስሚሽን ተገጥሞለት እናገኛለን። እነዚህ መኪኖች ድራይቭ ታይፓቸው በሁለት አይነት እናገኛቸዋለን በዓለም አቀፍ ደረጃ ላይ። በሀገራችን ግን በፍሮንት ዊል ድራይቭ ብቻ የምናገኛቸው አይነት ተሽከርካሪዎች ናቸው። ይህ በሚሆንበት ጊዜ ፍሮንት ዊል ድራይቭ ተመራጭ ያደረገው ሀገራችን ላይ ከኦል ዊል ድራይቭ አንጻር መንገዶቻችን እነዚህ መኪኖችን ይዘንባቸው የምንወጣቸው ቦታዎች ላይ አብዛኞቹ የሚመች ኖርማል የከተማ ውስጥ መንገድ ስለሆኑ እነዚህ መኪኖች የምንጠቀማቸው ፍሮንት ዊል ድራይቭ መሆኑ የተሻለ ነው። ኦል ዊል ድራይቭ ሲሆን ነዳጅ የተሻለ አጠቃቀም የለውም፣ ጭራሽ ይበላናል። ስለዚህ ፍሮንት ዊል ድራይቭ የተሻለ ነዳጅ አጠቃቀም ስላለው ኦል ዊል ድራይቭ ምንም እንኳን መንገድ ቆንጠጥ አድርጎ መጓዝ የሚችል ቢሆንም የበለጠ ነዳጅ አጠቃቀም ስላለው ከኦል ዊል ድራይቭ ይልቅ ፍሮንት ዊል ድራይቭን ተመራጭ ያደርገዋል። እኛ ሀገር ላይ የምናገኘው ኢንጂን ምን አይነት ኢንጂኑን ነው ካላችሁ በ1.8 ሊትር 4 ሲሊንደር ቱርቦ ነው። ይህም 121 የፈረስ ጉልበት ማምጨት ይችላል። ይህ እንግዲህ በሌሎች ሀገራት ከምናገኘው የተለያዩ ከፍ ካለ ኢንጂኖቹ ይሄኛው መካከለኛ የሚባለው ነው። ብዙ ጊዜ የቻይና መኪና ሲሆን እስከ 1.5 ነው አብዛኞቹ የምታገኟቸው። እነ ጄቶሮቹን ብታያቸው ሌሎቹ ነው በሃይብሪድ ሞዴል የሚመጡበት ጊዜ 1.5 ነው። እነዚህ ግን 1.8። በቻይና መንገድ እንዲሁም በጃፓን መንገድ ምርጡ የሚባለው የኢንጂን ዲስፕሌስመንት ልዩነት አለው። በቻይና ሲሆን ብዙ ጊዜ በ1.5 ሲሲ እነሱ አሪፍ ነው ብለው ያስባሉ፣ ለነዳጅ አጠቃቀምም እንዲሁም ለጉልበትም። በጃፓኖች ደግሞ በተሻለ መጠን በተለይ ሃይብሪድ ከሆነ መኪናው ከፍ እንዲል 1.8 በቅርቡ ያመጡት አዲሱ ስትራቴጂያቸው ነው። 1.8 ለነዳጅ አጠቃቀምም እንዲሁም ለጉልበት ተመጣጣኝ ነው ብለው ያምናሉ። እነዚህ መኪኖች ላይ የተገጠመላቸው ተጨማሪ ቱርቦም አላቸው። አጠቃላይ 121 የፈረስ ጉልበት አላቸው። ታዲያ ሃይብሪድ ሲስተሙ ምን አይነት ሃይብሪድ ሲስተም ነው እያላችሁ ሊሆን ይችላል። እነዚህ መኪኖች ላይ የተገጠመላቸው የሃይብሪድ ሲስተም ማይልድ ሃይብሪድ የሚባል ነው። ማይልድ ሃይብሪድ ማለት የነዳጅ ሞተሩን የሚያግዙ ናቸው። የተገጠመለት የኤሌክትሪክ ሞተር እና ባትሪው። እነዚህም ስራቸው ሞተሩ በሚነሳበት ጊዜ እንዲሁም ደግሞ ክራውድ ላይ በሚሆንበት ጊዜ የመኪናው ነዳጅ አጠቃቀም የተሻለ እንዲሆን የሚያደርጉ ናቸው እንጂ በኤሌክትሪክ ኃይል ብቻ መጓዝ የሚያስችላቸው አይደለም። ታዲያ የመኪናው ነዳጅ አጠቃቀም ምን ያህል ነው የሚለው ዋናው ጥያቄ ነው። ካምፓኒው የገለጸው ከሆነ እነዚህ መኪኖች እስከ 27 ኪሎ ሜትር በሊትር የመጓዝ አቅም አላቸው ብለዋል። ነገር ግን ይህንን የሚወስኑት የተለያዩ ምክንያቶች አሉ። ከነዚህ መካከል የነዳጁ ጥራት፣ የመንገዱ ሁኔታ፣ የአሽከርካሪው አነዳድ ስልት፣ እነዚህ የመኪናው መጠቀም የሚችለው በ1 ሊትር መጓዝ የሚችለው ኪሎ ሜትርን ልዩነት ያመጣሉ። በዚህ ምክንያት እነዚህ መኪኖቹን አቬሬጅ ከ20 እስከ 25 ኪሎ ሜትር በሊትር በእኛ ሀገር የመጓዝ አቅም ያላቸው ተሽከርካሪዎች ናቸው የሚያስብላቸው። ስለ መኪናው ይህን ያህል ካልኳችሁ እስቲ ስለ ኢንፎቴመንት ስክሪን ወደ ውስጥ ገብተን ደግሞ ያሉትን ነገሮች እንመልከት። ወደ መኪናው ውስጣዊ ገጽታ ስንገባ እነዚህ መኪኖች ላይ ዋየርለስ፣ አፕል ካርፕላይ፣ አንድሮይድ አውቶ የመሳሰሉት ዘመናዊ ፊቸሮችን አካተው እናገኛቸዋለን። መኪኖቹ ብሉቱዝ ኮኔክቲቪቲ፣ ዩኤስቢ ፖርት እንዲሁም ደግሞ ምቾት ያላቸው ወንበሮች ተገጥሞላቸዋል። ይህ እንግዲህ እንደ ትሪም ሌቭሉ ልዩነት አለ። ከፍተኛው ትሪም ሌቭል ላይ በሚሆንበት ጊዜ መኪኖቹ የሌዘር ወንበሮች ይኖሯቸዋል። ዝቅተኛ በሚሆንበት ጊዜ የጨርቅ ወንበሮች ይኖሯቸዋል።
እንደ ትሪም ሌቭሉ ከልዩነቶቻቸው መካከል ባለ 8 ኢንች ታች ስክሪን ሊሆን ይችላል። ከፍ ሲል ደግሞ ባለ 10 ኢንች ታች ስክሪን ሊሆናቸዋል። ነገር ግን መካከለኞቹ ትሪም ሌቭል ላይ በሚሆንበት ጊዜ ኦፕሽን አይደለም። 10.5 ኢንች ታች ስክሪኑ ለሁሉም እንደ ስታንዳርድ ይመጣል። መኪኖቹ ያን ያህል በጣም ከፍተኛ የትሪም ሌቭል ልዩነት የላቸውም። ትሪም ሌቭሎቻቸው ላይ እንደነገርኳችሁ ኦል ዊል ድራይቭ እና ፍሮንት ዊል ድራይቭ ነው እንጂ ያላቸው ዝቅተኞቹ ላይ ኦፕሽን የሚሆነው ነገር ላይኞቹ ላይ እንደ ስታንዳርድ ሆነው የሚመጡ ናቸው። ከነዚህ መካከል ስታንዳርድ ሆነው ከሚመጡት ከፍተኛው ትሪም ሌቭል ዋየርለስ ቻርጅ ማድረጊያ፣ አውቶማቲክ ክላይሜት ኮንትሮል፣ እነዚህ መሳሰሉት መኪኖቹ ላይ እንደ ስታንዳርድ ይመጣሉ። ዝቅተኞቹ ሲሆን ግን እንደ ኦፕሽን የምታገኟቸው። የመኪናው አደጋ የመከላከል ብቃትም እዚህ ላይ መታየት ያለበት ነገር ነው። የመኪናው የአደጋ የመከላከል ብቃት መኪናው እንደተገጠመለት የሴፍቲ ፊቸሮቹ ልዩነት አላቸው። እነዚህ መኪኖች ላይ እንደ ስታንዳርድ ሆነው የሚቀርቡ ነገሮች አሉ። በአሜሪካም ሆናችሁ ኢትዮጵያም ሆናችሁ ቻይና ሆናችሁ የሚቀርቡላችሁ ተሽከርካሪዎች ተመሳሳይ ተቀራራቢ የሆነ የሴፍቲ ፊቸር ነው ያላቸው። ከነዚህ መካከል ፕሪኮሊዥን ሲስተም ይባላል፣ ሌን ዲፓርቸር አለርት አለ፣ አዳፕቲቭ ክሩዝ ኮንትሮል አለ፣ ሌን ትሬስ አሲስት አለ፣ ብላይንድ ስፖት ሞኒተሪንግ፣ እነዚህ የመሳሰሉት እንደ ስታንዳርድ አብዛኞቹ ላይ ይመጣሉ፣ በጣም ዝቅተኛው ትሪም ሌቭል እስካልሆነ ድረስ። ሌላኛው ትሪም ሌቭል ልዩነታቸው መካከል የመኪናው መብራቶች ራሱ ልዩነት ይኖራቸዋል። የመኪናው መብራቶች ኤልኢዲ መብራቶች ከፍተኞቹ ላይ ሲሆን፣ ዝቅተኞቹ ላይ ሲሆን ደግሞ የሃሎጅን ቢጫው መብራት ምንለው ወይም ኦሬንጅ መብራት ምንለው አይነት ከለር ይኖራቸዋል ማለት ነው። ቸርኬዎቻቸው ልዩነት ይኖራቸዋል። በዚህ መለየት ትችላላችሁ። እንደ ሁሉም ላይ ግን ኪለስ ኢንተሪ እና ፑሽ በተን ስታርት እንደ ስታንዳርድ የሚመጡ ናቸው። በጣም ዝቅተኛው ሲሆን ያው ቁልፍ ሊሆን ይችላል። እነዚህ መኪኖች ላይ ድራይቭ ሞዳቸው የተለያዩ ድራይቭ ሞድ አማራጮች አሉ። ሙሉ ለሙሉ ኢኮ እና ኮምፈርት የምንላቸው አሉ። አብዛኞቹ ላይ ይህ ፊቸር እናገኛቸዋለን። አብዛኞቹ የምልበት ምክንያት መኪኖቹ የሚመረቱበት ሀገር ከአንዱ ሀገር ላይ ለሀገሩ እንዲስማማ ተደርገው አንዳንድ የሚቀያየሩ ነገሮች ስላሉ ነው። ታዲያ እነዚህ መኪኖች ለእኛ ይስማማሉ ወይ ካላችሁኝ፣ እነዚህ መኪኖች በከተማችን ላይ በብዛት የምናያቸው አይደሉም። ነገር ግን ተመራጭ የሆኑ መኪኖች ናቸው። እንዴት ተመራጭ ሆኑ በገበያ ላይ ብዙ ካላየናቸው ካላችሁኝ፣ ዋጋቸው ትንሽ ወደድ ስለሚል ነው እንጂ መኪኖቹ ላይ ችግር ኖሮ አይደለም። የጃፓን ኳሊቲ እንግዲህ እንደ ሌሎቹ በቅናሽ ዋጋ የሚሸጥ አይደለም። አብዛኞቹ ተሽከርካሪዎች እነዚህ ተሽከርካሪዎች በገበያችን ላይ በአሁኑ ሰዓት የተሸጡበት ያለው ዋጋ ትንሽ ወረድ ይላል። ለሲዳን ተሽከርካሪ ምን ያህል ነው ካላችሁኝ፣ እነዚህ መኪኖች በአሁኑ ሰዓት ላይ እየተሸጡበት ያለው ዋጋ ከ6,200,000 ብር ጀምሮ እየተሸጡ ነው የሚገኙት። ይህንን ስላችሁ ግን ኦፕሽናቸው የተሟላ ናቸው። ከነዚህ መካከል ምን አይነት ኦፕሽን አለው ካላችሁኝ፣ እነዚህ መኪኖች ላይ ሰሩፍ ያላቸው የኋላ ካሜራ፣ 360 ካሜራ እንዲሁም ደግሞ ሂል ስታርት አሲስትን ያካተቱት አብዛኞቹ ከ6,200,000 ብር ጀምሮ በሀገራችን ላይ እየተሸጡ የሚገኙ ተሽከርካሪዎች ናቸው። እናንተ ምን ታስባላችሁ? 6,200,000 ብር ላይ ተሽከርካሪ ይበዛበታል ወይስ ያንሰዋል? ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልን። በቀጣይ ደግሞ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።